ሰላም ሰላም ጤና ይስጥልኝ ተማሪዎች እንደምን አላችሁ? የአስረኛ ክፍል ኢኮኖሚክስ ትምህርት ዩኒት 5 እየተማማርን ያለ ነው። 5.3 ኢንትሮዳክሽን ቱ ፋይናንሻል ኢንስቲትዩሽን ነው። እንግዲህ ወደ ትምህርታችን ስንገባ ከዚህ ትምህርት በኋላ ፋይናንሻል ኢንስቲትዩሽን ወይም የፋይናንስ ተቋማት ምንድን ነው የሚለውን ትገልጻላችሁ። ኤክስፕሌን ዘ ባንኪንግ ሲስተም የባንክ ሲስተም ምንድን ነው የሚለውን ታብራራላችሁ። ኢላቦሬት ትሬዠሪ ቢልስ የሚለውን ኢላቦሬት አድርጋችሁ ሰፋ አድርጋችሁ ታያላችሁ ማለት ነው። አናላይዝ ዘ ሮልስ ኦፍ ባንክስ ኤንድ ትሬዠሪ ቢልስ የባንክ እና የትሬዠሪ ቢልስ ሮል ጥቅም ምንድን ነው የሚለውን እንነጋገራለን። እንደ ቁልፍ ቃላት ማለት ነው። ኢንስቲትዩሽን ተቋም፣ ፋይናንሻል ኢንስቲትዩሽን የፋይናንስ ተቋም፣ ኢንዲጂኒየስ ፋይናንሻል ኢንስቲትዩሽን ሀገር በቀል የፋይናንስ ተቋም፣ ማይክሮ ፋይናንስ ኢንስቲትዩሽን ማይክሮ ፋይናንስ ተቋም፣ የብድርና ቁጠባ ተቋም ልንል እንችላለን። ፎርማል ኢንስቲትዩሽን፣ ኢንፎርማል ኢንስቲትዩሽን ምንድን ናቸው የሚለውን እንነጋገራለን ማለት ነው። ዋት ከምስ ቱ ዩር ማይንድ when you think financial institution ወደ አእምሯችሁ የሚመጣው ነገር ስለ ፋይናንስ ተቋም ማለት ነው ምንድን ነው የሚል ጥያቄ ነው የሚጠይቀው። what are financial institution ምን ማለት ነው? what are institution? Institutions are norms that organize social, political and economic relation እንግዲህ አንድ ተቋም የሚደራጀው ማህበራዊ፣ ፖለቲካዊ እና ኢኮኖሚያዊ የሆኑ ግንኙነቶችን ማለት ነው ለመስራት ለማሳለጥ ይህንን ባህሪ እሴት ዲቨሎፕ አድርጎ የሚዋቀር የሚደራጅ ነው ተቋም። there are underlying rules of the game in society ህግ አለው፣ ጌም አለው የሚጫወትበት ማህበረሰቡን የሚያገለግልበት። there are two forms ሁለት አይነት ኢንስቲትዩሽኖች አሉ፣ ፎርማል ኤንድ ኢንፎርማል። ፎርማል ኢንስቲትዩሽን ስንል ምን ማለት ነው? includes written constitution, laws, policies, rights and regulations enforced by official authority ስልጣን ያለው በህገ መንግስት አማካኝነት የሚደራጅ ህግ ያለው ፖሊሲ ያለው መብትና ግዴታውን በሚገባ የሚያውቅ የሚታዘዝ ፎርማል ኢንስቲትዩሽን እንለዋለን። ኢንፎርማል ኢንስቲትዩሽን on the other hand they are usually unwritten social norms, customs or traditions that shape through their behavior ምናልባትም እንደ ፎርማል ኢንስቲትዩሽኑ በህገ መንግስት ወይም በህግ ወይም በፖሊሲ ወይም የራሳቸው የሆነ መብትና ግዴታ ያላቸው እና የሚያዛቸው ስልጣን ያለው አካል እንዳለ ሁሉ ኢንፎርማል ኢንስቲትዩሽን ግን ይሄ የላቸውም። ሪትን የሆነ ዶክሜንት የላቸውም። ራዘር ዛን ምንድነው ያላቸው? ባህላዊ የሆነ ከስተም ራሳቸውን የሚመሩበት ከባህሪ አንጻር ሼፕ የሚደራረጉበት የራሳቸው እሴት እና ስነ ምግባር አላቸው። ዋተር ፋይናንሻል ኢንስቲትዩሽን ፋይናንሻል ኢንስቲትዩሽን ስንል ምን ማለታቸው ነው? ፋይናንሻል ኢንስቲትዩሽንስ are institutions that serve as financial intermediaries. There are three types of financial institution. ሶስት አይነት የፋይናንሻል ኢንስቲትዩሽን የፋይናንስ ተቋማት አሉ። አንደኛው ዲፖዚተሪ ኢንስቲትዩሽን ምንላቸው ናቸው። ይሄኛው ዲፖዚት ቴኪንግ ኢንስቲትዩሽን that accept and manage deposit and make loan. Example banks and credit unions. ዲፖዚተሪ ማለት ብድር የሚሰጡ ወይም ሴቪንግ አገልግሎት የሚሰጡ አክሴፕት የሚቀበሉ እና የሚያስተዳድሩ ለምሳሌ ባንኮችን እና ክሬዲት ዩኒየን ማህበራትን ልንወስድ እንችላለን። ሁለተኛው ኮንትራክቹዋል ኢንስቲትዩሽን የምንላቸው ናቸው። ይሄኛው ሌላኛው የፋይናንሻል ኢንስቲትዩሽን ሲሆን ኢንሹራንስ ካምፓኒ የመድን ዋስትና፣ ፔንሽን፣ የጡረታ ማህበራዊ ዋስትና የሚሰጡትን ኮንትራክቹዋል ኢንስቲትዩሽንስ እንላቸዋለን። ሶስተኛው ኢንቨስትመንት ኢንስቲትዩሽን ኢንቨስትመንት ተቋም ላይ ትኩረት አድርገው ለምሳሌ ኢንቨስትመንት ባንክስ የኢትዮጵያ ኢንቨስትመንት ልማት ባንክን አንደርራይት ብሮከሬጅ ፊርምስ ናቸው እነዚህ ማለት ነው። ስለዚህ ሶስት አይነት የፋይናንሻል ኢንስቲትዩሽን ተመልክተናል። ዲፖዚተሪ፣ ኮንትራክቹዋል ኤንድ ኢንቨስትመንት ኢንስቲትዩሽንስ። በመጀመሪያ የምናየው ባንኪንግ ፋይናንሻል ኢንስቲትዩሽን ነው። A bank is a financial intermediary that gives money loan to the borrower. እንግዲህ የፋይናንስ ተቋም ነው ባንክ።
ያበድራል። እንደዚሁም ደግሞ ሴቪንግ ቁጠባ አገልግሎትንም ይሰጣል ማለት ነው። The banking sector being an intermediary in any economy has a major role to play in enhancing development and growth through their activities of እንግዲህ አክቲቪቲው ምንድነው? ሞቢላይዝ ሴቪንግ ነው። ቁጠባን ሞቢላይዝ ማድረግ ከማህበረሰቡ መሰብሰብ፣ አይደንቲፋይንግ ጉድ ኢንቨስትመንት ጥሩ እና መልካም የሆኑ የኢንቨስትመንት አማራጮችን መለየት ነው። ሶስተኛው ኤግዘርቲንግ ስሩ ሳውንድ ኮርፖሬት ኮንትሮል ፓርቲኩላርሊ ዱሪንግ ዘ አርሊ ስቴጅ ኦፍ ኢኮኖሚክ ዴቨሎፕመንት ኤንድ ዊክ ኢንስቲቱሽን ኤንቫይሮንመንት ማለት ነው። አኮርዲንግ ቱ ዘ ባንክስ ሮል ኢን አን ኢኮኖሚ ኢንክሉድ ሮሉ ምንድን ነው? acquiring information about firms and managers and thereby improving capital allocation and corporate governance ነው። ሁለተኛው managing cross sectional intertemporal and liquidity risk and thereby enhancing investment efficiently and economic growth ማለት ነው። as an institution the efficiency of bank depends on the following የአንድ ተቋም ባንክ ተቋም ማለት ነው ኤፊሽንሲው ዲፔንድ የሚሆነው በሁለት በሚከተሉት ፋክተሮች ነው። አንደኛው ዲግሪ ኦፍ ኮምፒቲሽን ዛት ኤግዚስት አመንግ ባንክስ በዙሪያው ካሉ ባንኮች ጋር የመወዳደር አቅሙ ማለት ነው። the nature of the regulation to which banks are subject to ሬጉሌሽኑ ጋር በተያያዘ መንገድ ዲፔንድ ያደርጋል ኤፊሽንሲው ብቃቱ ማለት ነው። it is believed that the competition among banks in the economy will result greater technical efficiency with deposit institution, low interest rates for borrowers, higher interest rates for depositors, and a greater variety of service ማለት ነው። ስለዚህ ኮምፒቲሽን አመንግ ባንክ ካለ ይህንን እነዚህ ነጥቦች ማወቅ እና ማመን ይኖርባቸዋል ማለት ነው። the non-banking financial institution ምንድን ናቸው? Non-banking financial institution ስንል a financial institution that does not have a full banking license or it is not supervised by national or international banking regulation agency ማለት ነው። እነዚህ ነን ባንኪንግ ፋይናንሻል የሚባሉት ከላይሰንስ የባንክ ላይሰንስ የሌላቸው ሱፐርቫይዝ የማይደረጉ ወይም በናሽናል ባንክ ኦፍ ኢትዮጵያ ወይም በሌላ ኢንተርናሽናል ባንክ ቼክ የማይደረጉ ናቸው። Non-banking financial institutions facilitate bank-related financial services such as investment, insurance, risk and pooling, contractual saving, and market broking. For example, insurance company, pawn shops, cashier checks, issuers, check cashing, location, payday, lending, currency exchange, and microloan organizations. እንግዲህ ተማሪዎች የዛሬውን ትምህርታችንን ከማጠቃለላችን በፊት አክቲቪቲ 5.3 በሚገባ በደብተራችሁ ላይ መስራት ይኖርባቸዋል። ይህም ምንድነው? በግሩፕ ዲስከስ አድርጋችሁ ፋይናንሻል ኢንስቲትዩሽን ምንድነው? what are the components of financial institutions? what role do bank play or have in the society? what are treasury bills? የሚሉትን በሚገባ መግለጽ ይኖርባችኋል። እንግዲህ ለዛሬ ትምህርታችን በዚህ በቃናል። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር እንድታደርጉ በዚህ